ኢና ሊላህ ጋይስ ዶግማኖች ሪል ላይፍ እንዳሉ የሚያሳይ መረጃዎች በሰዓት እየወጡ ይገኛል። ገንዘባችሁን ለመደበቅ የሚጠቅሙ 7 አስገራሚ ዘዴዎችን ነግራችኋለሁ። በእግር ኳስ ስታዲየም ውስጥ ታይቶ የማይታወቅ እጅግ አስቂኝ ክስተት ተከስቷል። በአክሱም ጉዳይ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሀጂ ኢብራሂም ቱፋ መልእክት አስተላልፈዋል። በዚህ ሰዓት ሰበር መረጃ ተሰምቷል። ኢትዮጵያዊ የሶሻል ሚዲያ ኢንፍሉዌንሰርና ብሎገር አቤል ብርሃኑ የወይኗ ልጅ በኬንያ ናይሮቢ በተካሄደው አፍሪካ ጎልደን አዋርድስ 2026 ላይ የዓመቱ ምርጥ አፍሪካዊ የጉዞ ተጽዕኖ ፈጣሪ አፍሪካን ትራቭል ኢንፍሉዌንሰር ኦፍ ዘ ይር በመባል ታላቁን ሽልማት ተሸልሟል። አቤል ብርሃኑ ሽልማቱን ካሸነፈ በኋላ ባስተላለፈው መልእክት ሁሌም ከጀርባ የሆናችሁ ለኔ ቆሞ መታየት የደከማችሁ በሙሉ እጅግ ከልብ አመሰግናለሁ በማለት ሽልማቱ የእናንተም ጭምር ነው፣ አሁንም ጉዞአችን ይቀጥላል በማለት ተናግሯል። እኛም አቤሎ ለዚህ ስኬት በመብቃትህ እንኳን ደስ አለህ ለማለት እንወዳለን። ለአቤል ያላችሁን ስሜት ኮመንት ላይ ግለጹለት። ፎሎ እያደረጋችሁ ቤተሰብ ይሁኑ። የኢራን አብዮታዊ ዘብ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ጠንከር ያለ ማስጠንቀቂያ ሰጠ። ትራምፕ አሁን ካሉበት አጣብቅኝ ለመውጣት 2 ምርጫዎች ብቻ ነው ያሏቸውም ብለዋል። አንደኛው ውጤታማ የማይሆነውን ይህንን ጦርነት መቀጠል፣ ሁለተኛው ደግሞ ከኢራን ጋር መጥፎ ስምምነት መፈረም። ቴህራን አሜሪካ በወደቦቿ ላይ የጣለችውን እገዳ እንድታነሳ የጊዜ ገደብም ያስቀመጠች ሲሆን ውሳኔውን ለመስጠት ያለው እድል ጠባብ መሆኑን አሳስባለች። ከየካቲት 21 ወታደራዊ ግጭት በኋላ የሆርሙዝ ባህር ወሽመጥ ተዘግቶ ይገኛል። ታዲያ በፓኪስታን አደራዳሪነት የተጀመረው ንግግርም ቢሆን ውጤት ባለማምጣቱ ጦርነቱ አሁንም እንደቀጠለ ነው። ትራምፕ የትኛውን ምርጫ ይወስዱ ይሆን? ኢራንስ ይህንን ያለችው አስፈራርታ ትራምፕ የጣለባትን የባህር ገደብ እንዲነሳላት ለማድረግ ወይንስ አሜሪካ ጋር ውጊያ ልትከፍት ነው? የጊዜ ጉዳይ ሆኖ የምናየው ይሆናል። ኸይር ያሰማን። በእግር ኳስ ስታዲየም ውስጥ ታይቶ የማይታወቅ እጅግ አስቂኝ ክስተት ተከስቷል። ይሄ በቪዲዮ ላይ የምታዩት ወጣት ጨዋታውን እያየ በዚያው እንቅልፍ ይወስደዋል። ታዲያ በህልሙ የበግ እንትን ሲቆረጥ እያየ በድንገት ድንጋጤ ውስጥ ገብቶ የኔንም ቆረጡት በሚል ስሜት ነው መላ ስቱዲዮን በሳቅ ያቀለጠው። ልጁ ከእንቅልፉ የባነነው የበጉ እንትን ተቆረጠ የሚለውን ህልም ወደ ራሱ ወስዶ ስለነበር ነው። ሱሪውን እየፈተሸ የኔ የት አለ በሚል መርበትበት የጀመረው በድንጋጤ ነበር። አጠገቡ የነበሩት ደጋፊዎችም ጨዋታውን ትተው በልጁ ሁኔታ ግራ ተጋብተው ሲረባረቡ፣ ነገር ግን የህልም መርዶ እንደሆነ ሲታወቅ ሳቁን መቆጣጠር አልተቻላቸውም። ህልምና እውነታ ሲቀላቀሉ መጨረሻቸው እንዲህ በሰው ፊት ያሳፍራል። እስኪ እናንተስ እንዲህ በህልማችሁ ተደናግጣችሁ በሰው ፊት ጉድ የሆናችሁበት ቀን አለ? እስኪ በኮሜንት አጋሩኝ። ኢና ሊላህ ጋይስ ዶግማኖች ሪል ላይፍ እንዳሉ የሚያሳይ መረጃዎች በሰዓት እየወጡ ይገኛል። እንግዲህ ዶግማኖች የታወቁት በ1987 ላይ እንግዲህ ዶግማኖች እጅግ በጣም ስብስብ የሆኑ ፍጥረታቶች ናቸው። ሰውነታቸው የሰው ቢሆንም ጭንቅላታቸው ግን ተኩላ ሆኖ እንደ ሰው በሁለት እግራቸው ነው የሚራመዱ። በሚቺጋን አሜሪካ ውስጥ የተፈጠረ አንድ ታሪክ አለ። የዶግማን ታሪክ በይፋ የታወቀው በ1987 በሚቺጋን ከተማ። ነገር ግን የሀገሪቱ ተወላጆች ለዘመናት ስለዚህ ፍጥረታት ሲያወሩ ቆይተው የዓይን እማኞች እንደሚሉት ዶግማኖች ሰው ሲያዩ አይሸሹም፣ ልትግሩ ቁሙ አተኩሮ ያያሉ። ዶግማኖች ሰውን ሲያድኑ በዝምታ ነው። በጫካ ላይ የሄድክ ከኋላ የሆነ ነገር እንዳለ ከተሰማ በቻልከው አቅም ከቦታው ተሰወር። ይህ ፍጥረታት ከምን ይመጣ ይመስላችኋል? ሰውነቱ የሰው ነው፣ በሁለት እግሩ ነው የሚራመደው፣ ፊቱ የተኩላ። ከዛ በላይ ደግሞ ምን ያህል ግዙፍ እንደሆነ ተመልከቱ። ርዝመቱ እስከ 8 ጫማ ይደርሳል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለተጨማሪ መረጃ ፎሎ ማድረግ እንዳትረሱ። እወዳችኋለሁ። ሰላም። በአክሱም ጉዳይ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሀጂ ኢብራሂም ቱፋ መልእክት አስተላልፈዋል። በአክሱም ሙስሊሞች ላይ የሚደርሰው የመብት ጥሰትን ለመፍታት የሌላ እምነት ተቋማትም ትብብር እንዲያደርጉ ጥሪ አስተላልፈዋል። በአክሱም ሙስሊሞች ላይ የሚደርሰው በደልና የመብት ጥሰትን ለመፍታት የሌላ እምነት ተቋማትም ትብብርና የነሱ እገዛም እንደሚያስፈልግ ሀጂ ኢብራሂም ቱፋ ገልጸዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጅሊሱ ጋር በመተባበር ቦታው ድረስ ሄዶ ችግሩን ለመፍታት ጥረት ለማድረግ ጥሪያቸውን አስተላልፈዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሀጂ ኢብራሂም ቱፋ ይህንን የሚያስተላልፉት በዛሬው ዕለት አርባ ምንጭ ላይ ሆነው ነው። ሙስሊሞች በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ገና ትግላችን ይቀጥላል። ተጽዕኖአችንን በደንብ እናሳድራለን። በህብረት በደንብ ሼር ይደረግ። ገንዘባችሁን ለመደበቅ የሚጠቅሙ 7 አስገራሚ ዘዴዎችን ነግራችኋለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ።
ይህ ቪዲዮ መቼ ሊጠቅማችሁ እንደሚችል ስለማታውቁ ቪዲዮውን ላይክ በማድረግና ፋቮራይት በማድረግ እንጀምር። የኪስ ቦርሳ መያዝ በማይፈልጉበት ጊዜ የከፍተኛ ጫማውን ተረከዝ ገንዘብ ለመደበቅ ሊጠቀሙበት ይችላሉ። 2 የሽንት ቤት ወረቀት ጥቅል ካርቶኖችን በፕላስቲክ ዕቃ ውስጥ ያስቀምጡ። ዕቃውን በፓስታ ወይም በጥራጥሬ ከሞሉ በኋላ ከዚያም ውድ ዕቃዎችን በካርቶን ጥቅል ውስጥ ደብቀው ክዳኑን ይዝጉት። ሌባ ቢመጣ እንኳን ሊያገኙ አይችልም። መጸዳጃ ቤት ጥሩ መደበቂያ ሊሆን ይችላል። ገንዘቡን በትንሽ ሳጥን ውስጥ አድርገው በሁለት በኩል በማጣበቅ ከመጸዳጃ ቤቱ የውሃ ዕቃ ክዳን ስር ይለጥፉት። መጸዳጃ ቤቱ ካልተበላሸ በስተቀር ማንም ሊያስተውሉ አይችልም። የሰላጣ ማጣፈጫ ማሰሮን ወይም ማንኛውንም ዕቃ ተጠቅመው ውስጡን በነጭ ቀለም ይቀቡትና ፍሪጅ ውስጥ ያስቀምጡት። በውስጡ ውድ ዕቃዎችን ቢደብቁ ማንም አይጠረጥርም። ጊዜው ያለፈበት ዳቦ እንኳን ጠቃሚ ሊሆን ይችላል። መሃሉን ቆርጠው ውድ ዕቃዎችን ይክተቱበት። ይህ ዘዴ ለአጭር ጊዜ ጉዞ በጣም ጥሩ ነው። የጫማውን ምላስ ቆርጠው ወረቀቱን ፕላስተር ሊለጥፉበት። ከዚያም ገንዘቡን ውስጡ መደበቅ ይችላሉ። ማንም ሊያስተውሉ አይችልም። ተራ የበር ማጠፊያ ወይም ሂንጅ የማይታይ ቢመስልም ገንዘብ ለመደበቅ ግን ግሩም ቦታ ነው። ኤሌክትሪሺያኖች ይህንን ዘዴ ገንዘባቸውን ለመደበቅ ዕድሜ ልካቸውን ሲጠቀሙበት ኖረዋል። የትኛውን ዘዴ ወደዳችሁት? ቪዲዮን ከወደዳችሁት ኮሜንት ላይ 1 ቁጥርን ጻፉልኝ።